ሰላም ጤና ይስጥልን። የኤምኤም ሚዲያ ተከታታዮች የታማኝና የተጣሩ መረጃዎች ምንጭ የሆነው የኤምኤም ሚዲያ ነው። ዛሬ ግንቦት 25 2018 ዓ.ም የተሰሙ ሰበር መረጃዎችን ይዘን ቀርበናል። የአርሲ ኦርቶዶክሳውያን እልቂት ጀርባ ያለው ድብቅ ሴራና ምርጫ 2018 ውጤት ዙሪያ የተሰሙ ትኩስ መረጃዎችን ይዘናል። እስከ ፍጻሜው ከኛ ጋር ይሁኑ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑ እንዳይረሳ። ወደ መረጃዎቹ እንሸጋገራለን። በምስራቅ አርሲ ከ37 በላይ ኦርቶዶክስ እምነት ተከታዮች ምዕመናን ተገደሉ። የቀሩት ድምጹንም እባካችሁ ብለዋል። በአርሲ ዞን አሰኮ ወረዳ ትላንት በተቀሰቀሰ መጠነ ሰፊ ጥቃት የ37 ምዕመናን ሕይወት ማለፉን ከ200 በላይ መኖሪያ ቤቶች መቃጠላቸው ታወቀ። በኦሮሚያ ክልል በምስራቅ አርሲ አሰኮ ወረዳ ከትናንት ግንቦት 23 ቀን 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ሕይወት ማለፉን አረጋግጠናል። በጥቃቱ በአሰኮ ወረዳ በሚገኙት በጠለታ ገብርኤልና በኮፍቴና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ ቤተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በቀጥታ የተገኘው መረጃ ያሳያል። ይህ ጥቃት ዛሬ ግንቦት 24 ቀን 2018 ዓ.ም ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት የተካሄደ መሆኑ ታውቋል። ለኤም ሚዲያ በደረሰው ወቅታዊ መረጃ መሰረት በዛሬው ዕለት በዘዲቡ፣ በሬቻ ሚካኤል፣ በሱንቴ ማርያም፣ በጎግዶ አቦ፣ በሌንጫ ወዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃት እየተፈጸመ ይገኛል ሲልም አክሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካዎች በመሰደድ ላይ እንደሚገኙ ታውቋል። ነዋሪዎች ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ጥሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢው ምንጭ በስልክ ተናግረዋል። በአሁኑ ወቅት በአገሪቱ ያለው አጠቃላይ ትኩረት ወደ አገራዊ ምርጫ ማድላቱንና በዚሁ ሳቢያ በአካባቢው የተፈጠረውን የጸጥታ ክፍተት የታጠቁ ኃይሎች እንደ ምቹ ሁኔታ በመጠቀም በጥቃቱ ላይ መሰማራታቸው ተገልጿል። ይህ በምስራቅ አርሲ ዞን በአሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ መጠነ ሰፊ ጥቃት በአገራዊ ምርጫ ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑን መረጃዎች ያሳያሉ። በወረዳው ስር በሚገኙ ጠለታ ጨፋ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ የተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች የተዘረፉ መሆኑ ተረጋግጧል። በዚህም የተነሳ ነዋሪዎቹ አካባቢያቸውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል። ይህ ጥቃት በሰው ሕይወትና ንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ ያነጣጠረ እንደነበረ የተረጋገጠ ሲሆን ከ101 ዓመታት በላይ አካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል ተብሏል። ከዚህ በተጨማሪ የካራ ኮፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ አገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎችን በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መደረጋቸው ተሰምተዋል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደሚፈጸሙበት የሚነገረው የምስራቅ አርሲ አካባቢ አሁንም በምርጫው ዋዜማና በዕለቱ መጠነ ሰፊ የጥቃት ሰለባ መሆኑ የአካባቢው ማህበረሰብ እጅግ አሳዝኗል። ድምጹን እባካችሁ በማለት ለኤምኤም ሚዲያ ድምጻቸውንና ምሬታቸውን ያስተላለፉት የአካባቢው ተወላጆች መንግስትና የሚመለከታቸው የፌዴራልና የክልል የጸጥታ አካላት በአስቸኳይ ጣልቃ በመግባት ይህንን የተካሄደ ያለውን ደም አፋሳሽ ጥቃትና መፈናቀል እንዲያስቆሙ ለተፈናቀለውና በጫካ ውስጥ ለሚገኘው አቅመ ቢስ ህዝብም አስቸኳይ የሰላምና የሰብአዊ ድጋፍ እንዲያቀርብ ጥሪያቸውን አቅርበዋል። ወደ ሌላኛው የምርጫ ውጤት መረጃ እንሸጋገር። በደቡብ ኢትዮጵያ ክልል የተለያዩ የምርጫ ጣቢያዎች ብልጽግና ፓርቲ ሽንፈት ተከናነበ። እስካሁን በተረጋገጡና ይፋ በተደረጉ መረጃዎች መሰረት ብልጽግና ፓርቲ በደቡብ ኢትዮጵያ ክልል የተለያዩ ዞኖችና ወረዳዎች በሰፊ ውጤት መሸነፉ ተገልጿል። በደቡብ ኢትዮጵያ ክልል በኮሬ በሁሉም የምርጫ ጣቢያዎች፣ በጋሞ ዞን በዘይሴ የምርጫ ጣቢያዎች እንዲሁም በጎፋ ዞን በሚገኙ የተለያዩ የምርጫ ጣቢያዎች ብልጽግና ፓርቲ በሰፊ ውጤት የተሸነፈ ሲሆን ኢዜማ የኢትዮጵያ ዜጎች ለማህበራዊ ፍትህ ድል መቀዳጀቱን ከስፍራው የደረሰን መረጃ ያመለክታል።
እስካሁን ከኛ ጋር ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሳ። መልካም ጊዜ፣ መልካም ቆይታ። በሌላ ትኩስ መረጃዎች እንገናኛለን።